እስኪ አሁን ደግሞ ስለ ጂኮይን ጀማሪ የሆናችሁ አካውንት እንደከፈታችሁ ስለምታገኙት ጂኮይኖች እናወራለን ማለት ነው። እሺ ፓርታችን ላይ ያለን ታስክ የምትለው አንነካና ታስክስ በሚል ሊስት ላይ ወደ ታች 5 ደቂቃ ከተቀመጣችሁ ስንት ይሰጣልኝ ይላል። 500 ጂኮይን አላችሁ ይላል። የመጀመሪያ 500 ይሰጠናል ማለት 5 ደቂቃ ሌላ ቤት ነው ግን እሺ እኛ እስካሁን ይሰጠን ነበር ብዬ ሌላ ቤት ነው የምንገባው። ሌላ ቤት ስንገባ ደግሞ አሳያለሁ። ሌላ ቤት ስንገባ ነው ይሄንን ሌላ ቤት ሌላ ፓርቲ ገብተን ስንቀመጥ 5 ደቂቃ 500 የሚሰጠን መጀመሪያ። ከዛ በኋላ ወደ 100 ይወርዳል። እሺ ከዛ እዚህ ጋርም እንደዚሁ 100 ይሰጠናል። ከዛ 3 ሰዎችን ደግሞ ፎሎ ስናደርግ ሌላ 100 ጂኮይን እንቀበላለን ማለት ነው። እሺ እነዚህ ደግሞ ከጂኮይን ውጪ ወደ ታች ሊስት ተደረጉታል። ከነዛ መካከል ደግሞ ታስኩን ከሰራን እዚህ ጋር ትሬዠር ቦክሶች በየጊዜው ይከፈታሉ። ፖይንት ከሆነ ፖይንት እንቀበላለን፣ ጂኮይን ከሰጠ ጂኮይን እንቀበላለን። እዛ ላይ ስንደርስ ክሌም የምትል ጽሁፍ ትመጣለች። ልክ ታስክ ላይ ስትወስዱ ክሌም እንደሚመጣ እዚህ ቦክሷ ላይ ክሌም የምትል ጽሁፍ ይጻፋል ቦክሶች ላይ ማለት ነው። እዚህ ጋር ቀላል የሚሆነው ቪአይፒ መግዛትና እነዚህ ቪአይፒ መግዛት ከዛችኛዋን ፎሎ ሆስቶቹ ፎሎ ማድረግ ከዛ በኋላ ደግሞ እዚህ ጋር የተሰጠችን ጂኮይን 500 ለ5 ደቂቃ ተቀብለን መውሰድ እነዚህ ናቸው። እና ኮይን ለቪአይፒ ስንገዛ ኮይን ፐርቼዝ አደረጋችሁ በሚል ይሰጠናል። ስለዚህ በእነዚህ ነው እንጂ ከዛ ውጭ ወረታች ቅድም ያየናቸው እንዳለ ወረታች ያሉት ማለት ነው ለጀማሪ ትንሽ ያስቸግራሉና እኔ ሪኮመንድ አላደርግም። ጀስት እንድታውቁት ያክል ብቻ ነው። እሺ ላይ ጋር የአራት ማዕዘን ምልክቷ ትታያለች። እሷን አንድ ጊዜ እንነካለን። ያ ማለት ከፓርቲ አንወጣም፣ ሚኒማይዝ ይሆናል ፓርቲው። ከዛ ወደዚህኛው ፔጅ እንመጣለን ማለት ነው። ከዛ ሩም የሚላለን በግራ በኩል ታች ላይ ማለት ነው። እሱን ሴሌክት እናደርግና በቀኝ በኩል ደግሞ ላይ መጨረሻ ላይ የካላንደር ምልክት አለች ላይ ጠርዝ ላይ አይነት እሷን አንድ ጊዜ እንነካለን። እሷን ስንነካ ምን ያመጣል ደግሞ እዚህ ጋር እንደምታዩት ጂኮይን በየቀኑ ምን ያክል እንደሚሰጠን ሊስት ያመጣል ማለት ነው። የመጀመሪያ ቀን አሁን ዛሬ አካውንት የመጀመሪያ ተከፈተበት ስለሆነ 1000 ወስደናል። ስለዚህ ከዚህ ካውንት ያደርጋል። ከነገ በኋላ አንድ ይልና የመጀመሪያ ቀን ብሎ ካውንት የሚያደርጉ ጂኮይን ይሄ ማለት ነው ከነገ ነው። ዛሬ ኮሚሽን 1000 ስለወሰድን ማለት ነው። እሺ ነገ ስንት ተጠናል ማለት ነው 100። ይሄ መቼ ነው የሚሰጣችሁ መሰላችሁ? ልክ ማታ እንደገባችሁ ማለት ነው። ከ3 ተኩል በኋላ ባለው ሰዓት እንደ አዲስ ይሰጣል። ከ3 ተኩል ባለው ሰዓት ምን ጊዜ ማለት ነው። ከዛ የመጀመሪያ ቀን ስንት ነው የሚሰጠው 100 ነው። ሁለተኛው ቀን ወይም ዴይቱ ላይ 200 ይሰጣል። ሶስተኛ ቀን ላይ 300 ጂኮይን ይሰጣል። አራተኛ ቀን ላይ ያለ ሰባተኛ ቀን ላይ 1000 ይሰጥና ስምንተኛ ቀን ላይ ተመልሶ አንድ ነው የሚሰጥ። አሚን 100 ወይ 100 ብቻ ነው የሚሰጥ ነው ማለት ነው። ልክ እንደዚህ ያለ ሉፕ እያደረግን የሚሄድ በየ7 ቀኑ እነዚህ የሚቀጥሉ ናቸው ማለት ነው። በየ7 ቀኑ ይሽከረከራል። ይሄ ምን ይሆናል ማለት ነው? እንደ ኮይን መቁጠር ያለባችሁ ይሄኛው መሆን ይችላል። ዊዝድሮ ወደ ፖይንት መቀየር ወደ ፖይንት መቀየር ይችላል። ግን ለመቀየር ያው ቪአይፒ ያስፈልጋል። ቪአይፒ እዚህ ፕላትፎርም ላይ በጣም ወሳኝ ነው። በነገራችን ላይ ሀላለ በጣም ሲበዛ እና እንደዛ ነው ማለት ነው። ይሄ ጂኮይኖች ይመስላሉ። የበለጠ ማብራሪያ ደግሞ ላይ ብቻ ጂኮይን እንሰራላችሁ ይሆናል ማለት ነው ቪዲዮ ላይ። እሺ የምትለዋለች ታች ጋር እሷን ነካና ወደ ፕሮፋይል ፔጃችን እንመጣለን ማለት ነው። ከዛ ሩም የሚለውን እንነካለን። ከዛ ላይ ጋር የሰርች ማድረጊያ በተናለች በቀኝ በኩል ጫፍ ላይ እሷን አንድ ጊዜ እንነካና የኔን አይዲ እናስገባለን። 314301 ብላችሁ ሰርች ማድረጊያ ላይ ትጽፋላችሁ። ከዛ ሰርች ይወርዱት። እሺ ሰርች ስትሉት የኔ ፕሮፋይል ከድር ቪአይፒ የሚል ይመጣላችኋል ማለት ነው። እሱን አንድ ጊዜ ክሊክ እናደርጋለን። እንደዚህ አይነት ፔጅ ይመጣል ማለት ነው። በቀኝ በኩል ምን የምትላለች ላይቭ የምትላለች መሃል ላይ ማለት ነው። እንደዚህ ከሆነ እኔ ፓርቲ ከብቻለሁ ወይም ሌላ ቤት ነኝ ያለሁት ማለት ነው። ዳታ ብርጂ ሀላ ላይ ነኝ ያለሁት ማለት ነው። ስለዚህ እሱን ነክታችሁ ወደ እኔ መምጣት ትችላላችሁ። አንድ ኮንሲደር ልታደርጉት ማለት ነው። ወደ ላይ በመግባታችሁ በፊት ታች ከመጀመሪያው ፎሎ ብታደርጉ የተሻለ ነው። ፎሎ ሊስት አይሰጥ የምታገኙ ማለት ነው።
ፎሎ የሚላል እሱ አንድ ጊዜ ንኩት። ከዛ ቻት የምትላለች እዛው ጋር ቻት የምትላለች እሷን አንዴ ክሊክ ታደርጉና መጠየቅ የምትፈልጉትን ጥያቄ ካለ እዚህ ጋር ግልጽ ያልሆነ ነገር ካለ እዚህ ጋር ነው የምትጠይቁት ማለት ነው። ቻት የምትለውን ንኩትና እንደዚህ መጻፊያ ፔጅ ያመጣል። እዚህ ጋር የምትፈልጉትን ጥያቄ መጠየቅ ማለት ነው። ከዛ ሴንድ ትሉታላችሁ። ሜሴጅ ወደ እኔ ተልኳል ማለት ነው። እንዳየሁት ሪፕላይ አደርጋለሁ። እሺ አሁን በአካል ግን እንጣ እዚህ ጋር የኔ ፕሮፋይል ፔጅ አለ። ከዛ የምትለውን እንካና ወደ እኔ ቤት መጣን ማለት ነው። ወደዚህ ያመጣችሁ ለምንድን ነው? አንደኛ ጥያቄ ካላችሁ እኔ ኤጀንታችሁ ስለሆንኩ ጥያቄ ካላችሁ መጠየቅ እንድትችሉ ነው። ሁለተኛ ፎሎ እንድታደርጉኝ ነው። እሺ ሶስተኛ ደግሞ አሁን እየሰራን ያለነው ምንድነው? ጂኮይኖቹ ሌላ ቤት ላይ ገብታችሁ ፓርቲ ላይ ስትቀመጡ ነው እንትን ለምንሰበሰበው። እስካሁን የት ቦታ እንዳለው አሳየሁኝ እንጂ ጂኮይን ከ1000 ውጭ ያለውን ምን አላደረግንም፣ ወደ አካውንታችሁ አላስገባንም። 1000 አካውንት ስለከፈታችሁ ብቻ ነው የምትቀበሉት። ሌሎቹን ግን ገቢ አላደረጋቸውም ገና ማለት ነው። ስለዚህ እነሱን ከናንተ ከናንተ ፓርቲ ውጭ ሄዳችሁ ሌላ ቤት ስትቀመጡ ነው የምታገኙት ማለት ነው። ስለዚህ ኤጀንታችሁ ቤት መጣችሁ እንደዚህ ስፔስ ካለ ክፍት ቦታ ላይ ትቀመጣላችሁ ማለት ነው። ከዛ 5 ደቂቃ ሲሞላ የ5 ደቂቃው ፖፕ ሜሴጅ ይመጣል። ከዛ ክሌም ትላላችሁ ማለት ነው። ግን ይሄኔ ቤት ከሞላባችሁ ምንድነው የምታደርጉት? ከዚህ ውጡ፣ ባክ አድርጋችሁ ውጡና ከዛ ሌላ ቤት ገብታችሁ እንዴት መስራት እንደምትችሉ ደግሞ ላሳያችሁ። እሺ ከዛ እንገት ሄዳላችሁ። በግራ በኩል ታች ጋር ሩም ምትላለች አይደል? ሩም ምትለውን አንድ ጊዜ ክሊክ ማድረግ አለ። ከዛ ልክ እንደዚህ መጀመሪያ አካባቢ የሚወጡት እንዳለ ባይራዲ የሆኑ ቤቶች ናቸው። ይሄ ግን እንዳለ አብዛኛውን ጊዜ ሙሉ ነው ወንበሩ ማለት። ስለዚህ ወደ ታች ስክሮል እናደርጋለን ማለት ነው። በደንብ ስክሮል አድርጋችሁ ወደ ታች አንደኛውን ቤት ክሊክ አድርጉት። እሺ እዚህ ቤት ለምሳሌ እንደምታዩት ሲልቨር ወንበሮች ክፍት አሉ፣ ሰዎች ያልተቀመጡባቸው ማለት ነው። የሆነ ወንበር ላይ እንደዚህ ክሊክ ስታደርጉ እዛ ላይ ትቀመጣላችሁ፣ ቤቱ ካልተቆለፈ ማለት ነው። አንዳንዴ መቆለፍ ስለሚቻል ሰዎችን ፎሎ ማድረግ እኔ ፎሎ አድርጋችኋል። ልክ እንደዛ ፕሮፋይላቸውን አንድ ጊዜ ትነካላችሁ ከዚህ ካሉት ውስጥ ማለት ነው። ታስገኝ ፎሎ ምልክት አለች፣ እሷን አንድ ጊዜ እንነካለን። እሺ አንድ ሰው ፎሎ አደረግን ማለት ነው። ከዛ ሌላ ሰው ደግሞ እንደዚህ ፎሎ ነክ አንዱ ፕሮፋይል መንካት ነው መሰለች። ከዛ ፎሎ ሁለት ሰው ፎሎ አደረግን ማለት ነው። ሶስተኛ ፎሎ አድርገን እንደዚህ አይነት ፖፕ አፕ ሜሴጅ ይመጣል። ከዛ ክሌም የምትለውን ክሊክ እናደርጋለን ማለት ነው። 100 ጂኮይን ወደ አካውንታችን ይገባል ማለት ነው።